ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው። እንደተለመደው በሚኖረን ቆይታ ቴክኖሎጂ ነክ የሆኑ ጉዳዮችን እያነሳው ወደ እናንተ አደርሳለሁ። በዛሬው ቆይታችን ስለ እርጅና እናወራለን። ለምንድነው እርጅና የሚከሰተው? የሰው ልጅ ለምንድነው የሚያረጀው? እርጅና ለምንድነው ዲሌይ ማድረግ ወይም ደግሞ ማዘግየት የማይቻለው ብለው ሳይንቲስቶች ላለፉት 15 ዓመታት ሲያጠኑ ቆይተዋል። እርጅናን ለማርዘም ከእርጅና ጋር ተያይዞ የሚመጡ ክሮኒክ ዲዚዝ የሚባሉት ወይም ደግሞ ገዳይ የሆኑ በሽታዎችን እንዴት መከላከል እንደሚቻል በሚል ከፍተኛ የሆነ ጥናት ሲያካሂዱ ቆይተዋል ላለፉት 15 ዓመታት። ስለዚህ ጥናት በዝርዝር አወራቸዋለሁ ማለት ነው። ባጭሩ እርጅናን በማራዘም የሰው ልጅ ጤነኛ ሆኖ ረዘም ያለ እድሜ እንዲኖር ማድረግ የሚያስችል ነው ወይም ደግሞ ዓላማው ያደረገ ጥናት ነው። ስለዚህ ጥናት በስፋትና በዝርዝር አወራቸዋለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። ተመልሰን እንገናኛለን። ተመልሰናል። የተከበራችሁ ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ የሰው ልጅ ለምን ያረጃል? ያው የሰው ልጅ ካረጀ በኋላ ወደ ሞት ነው የሚሄደው። ነገር ግን ለምንድን ነው የሚያረጀው? የሰው ልጅ የሚያረጅባቸው የተለያዩ ባዮሎጂካል ምክንያቶች አሉ። የሰው ልጅ በመሰረቱ የሚሞትበት ምክንያት ቴክኒካል እንደሆነ ታውቋል። ማለት ቴክኒካሊ የሰው ልጅ ለምን እንደሚሞት ግልጽ ሆኗል። ምን ማለት ነው? የሰው ልጅ እንዴት ነው የሚሞተው የሚለው የሰው ልጅ በተለያየ ምክንያት ሊሞት ይችላል። በመኪና አደጋ ሊሞት ይችላል ወዘተ ወዘተ። ስለዛኛው አይነት አሟሟት ሳይሆን የሰው ልጅ አርጅቶ እድሜው ኤጅ ያደረገ አርጅቶ መጨረሻ በእርጅና ምክንያት ከሚመጡ በሽታዎችና ራሱ ከእርጅና ጋር በተያያዘ እየደከመ የሚሞትበትን መንገድ ታውቋል። ቴክኒካሊ ለምን የሰው ልጅ ፌል እንደሚያደርግ ታውቋል። የሰው ልጅ ይሄ እርጅና ሂደቱን ባዮሎጂካል ፕሮሰሱን ባዮሎጂያዊ ሂደቱን የእርጅና ሂደቱን በማከም በማረም የሰው ልጅ ረዘም ያለ እድሜ እንዲኖር አሁን በአቨሬጅ ከሚኖረው እድሜ በላይ ረዘም ያለ እድሜ እንዲኖር እድሜ ብቻ አይደለም በጣም ጤናማ ሆኖ እንዲኖር ማስቻል ነው። የዚህ የአንታይ ኤጂንግ ወይም ደግሞ ሪቨርስ ኤጂንግ የሚባሉ ሳይንሶች አሉ። እዛ ላይ ከፍተኛ ጥናት ይካሄዳል። ላለፉት 15 ዓመታት ኮንቲኒየስሊ ያለማቋረጥ ከፍተኛ በጀት እየተበጀተ ይህንን በአሜሪካ ሀገር በተለይ ይህንን ጥናት ያካሂዳሉ። እነዚህ ጥናት ማወራችሁ በጣም ዝም ብሎ ጥናቶች አይደሉም። በጣም ብዙ ብር የበጀት የሚደረግላቸው ጥናቶች ናቸው። እንደ ጉግል እና አማዞን 10 ቢሊዮን፣ ፌስቡክ ራሱ 20 ቢሊዮን 30 ቢሊዮን ዶላር በየአመቱ በጀት የሚደረግለት ትልቅ ሪሰርች ነው። ስለዚህ ሪሰርች ነው የማወራችሁ። ላለፉት 15 ዓመታት እንዳልኳችሁ እነዚህ አንታይ ኤጂንግ ላይ ወይም ደግሞ ሪቨርስ ኤጂንግ ላይ የሚሰሩ ጥናቶች የእርጅናን ሂደት በደንብ በአንክሮ የሚያጠና ነው። እርጅና ለምንድን ነው የሚከሰተው? የሰው ልጅ ለምንድን ነው የሚያረጀው? ሊትራሊ ለምን እንደሚያረጅ ያጠናሉ፣ በአንክሮ ያጠናሉ። ለእርጅና ምክንያቶች መንስኤዎችን በደንብ አይደንቲፋይ ተደርገው ወጥተዋል። ለእርጅና መከሰት ምክንያት የሆኑ የተለያዩ ሆልማርክስ ኦፍ ኤጂንግ ይባላሉ። 9 ናቸው። እነዚህ ሆልማርክስ ኦፍ ኤጂንግን በአግባቡ ማከም ከተቻለ፣ ኮሬክት ማድረግ ከተቻለ፣ ትሪት ማድረግ ከተቻለ እርጅና እንዲከሰት የሚያደርጉ መንስኤዎችን ላግ በማድረግ የሰው ልጅ ሄልዝ ስፓኑን ወይም ደግሞ የእድሜውን ከፍ በማድረግ ጤናማ ህይወት እንዲኖር ማድረግ ማስቻል ነው። የሰው ልጅ ለምንድን ነው የሚያረጀው? ለምንድን ነው የሰው ልጅ የሚያረጀው? ለምን እርጅናውን በማራዘም እድሜውን ማራዘም አይቻልም? የመሳሰሉ ጥያቄዎች ለመመለስ ይጥራል። ይሄ በጣም ዲፕ የሆነ በጣም በዓለማችን ላይ እጅግ በጣም ትልቅ አእምሮ ያላቸው ትልቅ እውቀት ያላቸው ሊዲንግ ሳይንቲስቶች የሚሰሩት ጥናት ነው። በሌላ አነጋገር ከፍተኛ ትኩረት የሚሰጠው ከፍተኛ የሆነ ግምት የሚሰጠው ጥናት ነው የማወራችሁ። እንዲሁ ሳምዌር የሆነ ኮርነር ላይ የሚደረግ ጥናት አይደለም። እድሜያቸው ከ65 ዓመታት በላይ የሆነ የዓለማችን ህዝብ በአሁኑ ሰዓት 80% የሚሆነው እድሜው ከ65 ዓመት በላይ የሆነ አንድ ግለሰብ 80% የሚሆነው ቢያንስ በአንድ ክሮኒክ ዲዚዝ ይሰቃያል። ለምሳሌ በ2020 አፕሮክሲሜትሊ ማለት ነው 9% የሚሆነው የዓለማችን ህዝብ ከእድሜው 65 ዓመት በላይ ነው። 9% of
በሙሉ ግሎባል ፖፑሌሽን ውስጥ ከ65 ዓመት በላይ የሆነው 9% ይሆናል። ይሄ ወደ 727 ሚሊዮን ይጠጋል። እድሜው ከ65 ዓመት በላይ የሆነ ህብረተሰብ ማለት ነው። 700 ሚሊዮን ማለት በጣም ግዙፍ ነው፣ በጣም ብዙ ነው። በ2050 ይሄ ቁጥር ወደ 1.5 ቢሊዮን ይደርሳል። በ2050 ኦኬ፣ በጣም ከፍተኛ እድገት ይኖረዋል። ከ65 ዓመት በላይ የሆነ እድሜ ያለው ህብረተሰብ 1.5 ቢሊዮን ደረሰ ማለት በጣም በጣም ግዙፍ ነው። ቅድም እንዳልኳችሁ 80% የሚሆነው ይሄ ፖፑሌሽን ይሄ ቻንክ ኦፍ ፖፑሌሽን ቢያንስ በካንሰር ወይም በደም ግፊት ወይም በስኳር ወይም በአንድ ክሮኒክ ዲዚዝ ይሰቃያል። 68% የሚሆኑት ደግሞ ከአንድ በላይ በሆነው ከሁለትና 3 በላይ ተደራራቢ ስኳርና ደም ግፊት፣ ስኳርና ካንሰር ወዘተ ተደራራቢ በሽታዎች ይጠቃል። በሚቀጥለው 30 ዓመት ወይም 25 ዓመታት ይሄ ቁጥር 1.5 ቢሊዮን ይደርሳል። ምን ለማለት እንደፈለኩኝ መረዳት ትችላላችሁ። ይሄ ህብረተሰብ በጣም ቁጥሩ እየበዛ ነው የሚሄደው። ይሄን ህብረተሰብ ቁጥሩ እየበዛ በሄደ ቁጥር ፕሮዳክቲቭ ካላረጋችሁት ራሱን በራሱ መምራት የማይችል ከሆነ መስራት የማይችል ከሆነ ማምረት የማይችል ከሆነ ዓለማችን ኢኮኖሚ ላይ ከፍተኛ ጫና ሊፈጥር ይችላል። ኦኬ አሁን ግን ባለው ሁኔታ 65 ዓመትና ከ65 እስከ 75 ዓመት ባለው እድሜ ክልል ውስጥ የሚገኘው ይሄ ፖፑሌሽን በደንብ መስራት አይችልም። እርጅና ይጫጫነዋል ማለት ነው። እርጅና ስላለ እርጅና ስለሚጫጫነው መስራት አይችልም፣ መንቀሳቀስ አይችልም፣ ራሱን መርዳት አይችልም፣ ከአካባቢው ጋር ሲንክሮናይዝ አድርጎ መኖር ያስቸግራል። ሰምሃው የሆነ አይነት እርዳታ ውስጥ ይገባል ማለት ነው። ቅድም እንዳልኳቸው ይሄ ደግሞ ሙሉ ለሙሉ የዓለም ኢኮኖሚን ከፍተኛ ጫና ውስጥ ይከተዋል ማለት ነው። ታዲያ የእነዚህን ሰዎች እድሜ ማራዘም ምንድን ነው ጥቅሙ? ኦልሬዲ ፍሬል የሆነ ዊክ የሆነ ሰውነቱ የደከመ ነው፣ አቅሙ የደከመ ነው ወዘተ ወዘተ። ለምንድን ነው የዚህን ፖፑሌሽን እድሜ ጭራሽ ማራዘም ምንድን ነው ትርጉሙ? ኦኬ እንግዲህ አሁን within 25 years ይሄ ቁጥር 1.5 ቢሊዮን ይደርሳል እያልኳችሁ ነው። እንደገና ደግሞ አሁን እድሜውን ደግሞ ከፍ እናርገው ብለው እየሰሩ ነው እያልኳችሁ ነው። ማለት አይጣጣምም አይደለ? ነገር ግን እድሜውን ስታራዝሙት ይሄ እርጅና የተጫጫነው ሰውዬ ሙሉ ለሙሉ ወጣት ባይሆንም ከፍተኛው ጉልበትና ጤና ያገኛል። ቀልጣፋ ይሆናል፣ ስራ መስራት ይችላል። እድሜው 76 ዓመት ነው፣ ግን አንድ አቨሬጅ 40 ዓመት የሚሰራውን ስራ ይሰራል፣ መሸከም ይሰራል፣ የፈለገውን ስራ መስራት ይችላል። እድሜ መራዘም ብቻ ሳይሆን ጤናማ ማድረግ ነው። ሰውየውን ጤናማ ማድረግ መቻል ማለት ነው። ሙሉ ለሙሉ ጤናውን ማግኘት እንዲችል ማድረግ ነው። ሰው ስራ መስራት ይችላል፣ አምራች ዜጋ መሆን ይችላል ማለት ነው። ሌላው ምንድነው? ይሄ ህብረተሰብ 1 ወይም 2 ጤናማ እድሜዎችን ብትጨምሩለት ከትሪሊየን ዶላር በላይ ወጪ ሴቭ ማድረግ ይቻላል። ጂም ሜለን የሚባል የሎንጂቪቲ ካምፓኒ ያለ ጁቬሰንስ የሚባል የዛ ኤክስፐርት ነው፣ ቼርማን ነው። ከትሪሊየን ዶላር በላይ ወጪ ሴቭ ማድረግ ይቻላል። አንድ ሰው በ65 ዓመቱ ላይ በእርጅናው ዘመን ላይ 2 ጤናማ እድሜ መጨመር፣ 3 ጤናማ እድሜ መጨመር እና ኦልሬዲ የነበረውን ሰውነቱ ወዘተ ፍሬል የሆነው ዊክ የሆነው ሰውነቱን ጤናማ በማድረግ መልሶ ሪቨርስ በማድረግ እድሜውን ሪቨርስ በማድረግ ጤናማ በማድረግ ከፍተኛ የሆነ ወጪ መቀነስ ይቻላል። ጁቬሰንስ ይባላል። ይህ ኩባንያ በጣም የታወቀ ባዮቴክኖሎጂ ኩባንያ ነው። የሰው ልጅን እድሜ ላይፍ ስፓኑን ኤክስቴንድ ለማድረግ እድሜው ረዘም ለማድረግ ማስቻል ነው። እድሜው ረዘም ለማድረግ ማለት ምን ማለት ነው? አንድ ሰው እስከ 102 ዓመት እስከ 110 ዓመት ድረስ መኖር እንዲችልና ይሄ 110 ዓመት ሙሉ እንዲሁ አሁን ባልኳቸው አይነት ጠንካራ ሆኖ እንደ ወጣት እንደ 40 ዓመት ወጣት መስራት የሚችል እና ሰውነቱም ፊዚካሊም ፊቱም ወዘተ የ40 ዓመት ወጣት የሚመስል እና መስራት የሚችል ማስተዳደር የሚችል ወዘተ ቤተሰቡን ልጆቹንም ማስተዳደር የሚችል አይነት ላይፍ ስፓን እንዲኖረው ማድረግ መቻል ነው። እና ይሄ ከእርጅና ጋር ተያይዘው የሚመጡ ተሰብስበው የሚመጡ በሽታዎች አሉ አይደለ? እነዚህ ክሮኒክ ዲዚዝ የሚባሉት እነሱን መከላከል ይቻላል ማለት ነው። ኦኬ ሎጂኩ እርስ በርሱ በጣም የተሳሰረና ውጤቱ በጣም ያማረ ነው የሚሆነው ማለት ነው።
ይሄ ጁቬ ሳይንስ የሚባለው ኩባንያ የተለያዩ አይነት ቴራፒዎችን ይሰራል፣ የተለያዩ አይነት መድኃኒቶችን ይሰራል። የሰው ልጅ እድሜው ከፍ እንዲል ረዘም ያለ ጊዜ ጤነኛ ሆኖ አምራች ሆኖ መቆየት እንዲችል ማለት ነው። ከዚህ ውስጥ አንዱ ከሚሰራቸው ኪ ፊቸሮች መካከል ይሄ ኩባንያ አንዱ ሎንጂቪቲ ቴራፒውቲክስ ነው። ይሄ ቴራፒውቲክስ የሚሰራው ቴራፒውቲክ ትሪትመንት ነው። ይሄ ትሪትመንት ቅድም ያልኳቸውን የእርጅና መንስኤ የሆኑ እርጅና እንዲመጣ መንስኤ የሆኑ ሆልማርክስ ኦፍ ኤጂንግ የሚባሉ 9 አሉ። እነሱን ትሪት ማድረግ ኮዛቸውን፣ ምክንያታቸውን፣ መንስኤያቸውን በማጥናት በደንብ አድርጎ ትሪት ማድረግ ነው። ኦኬ ይሄን ትሪት ያደርጋል ማለት ነው። ሴሉላር ሴኔሴንስ የሚባላል። ሴሉላር ሴኔሴንስ ማለት አንድ ሰው በወጣትነቱ ሰውነታችን እንግዲህ ሴሎች ይኖራሉ። ሴሎቹ ከሰሩ በኋላ ወርን አውት ያደርጋሉ ወይም ደግሞ ይደክማሉ። ሲደክሙ እዛው ይቀራሉ፣ የተበላሹ ሴሎች ይሆናሉ። የተበላሹ ሴሎች ማለት ይቆሽሻሉ ወይም ደግሞ ሌፍት ኦቨር ናቸው፣ በሌላ ሴል ይተካሉ ማለት ነው። እነዚህ የሞቱት ወይም ወርን አውት ያደረጉት ሴሎች የግድ ከሰውነታችን መወገድ አለባቸው፣ መውጣት አለባቸው። ወጣት እያለን እድሜያችን ደህና እያለ ሰውነታችን ራሱ ሪሙቭ ያደርጋቸዋል፣ ያስወጣቸዋል እነዚህ ቆሻሻ ሴሎች። ነገር ግን እድሜያችን ከፍ እያለ ሲሄድና የበሽታ የመከላከል አቅማችን እየቀነሰ ሲሄድ ሪሙቭ አያደርጋቸውም፣ እዛው ይከማቻሉ እነዚህ ቆሻሻ ሴሎች ማለት ነው፣ የሞቱ ሴሎች። እንደምታውቁት ደግሞ በገሃዱም ዓለም ላይ ከቤታችን ቆሻሻ እያወጣን የሆነ ቆሻሻ ማጠራቀሚያ ውስጥ እናስቀምጣለን። አሁን ይቆይና የሆነ ሰዓት ላይ ሲደርስ ማስወጣት አለብን። አለበለዚያ ካላስወጣን እዛ ጋር በሽታ የሚያመጡ ተህዋሳት የሚራቡበት ይሆናል። የራሱ ኬሚካሎች እንትን ይላል፣ የራሱ አሲድ ይፈጥራል። ቆሻሻው በጣም ጥሩ አይሆንም፣ ሽታ ይኖራል ወዘተ። ኤግዛክትሊ በዛ ሴንስ እዚህ ሰውነታችንም ውስጥ ወርን አውት ያደረጉ ሴሎች ውስጣችን ቁጭ ብሎ ቆሻሻ ይፈጥራሉ። ይሄ ሴኔሴንት ይባላል። ሴኔሴንት የሚባለው ደግሞ ኃይለኛ ኬሚካል ይፈጥራል። ያ ኬሚካል ሰውነታችንን ይበላል፣ ወይም ደግሞ አካባቢ ያሉ ጤነኛ የሆኑ ሴሎችን ይበላል። ሰውነታችን አካባቢ ያሉ ጡንቻዎችን፣ ቲሹዎችን ይበላል። ለዛ ነው የሰው ልጅ ስናረጅ ሰውነታችን የሚሸበሸበው፣ ይሄ ጡንቻችን የሚሸበሸበው በዛ ምክንያት ነው። ስለዚህ እነዚህን ሴሎች እነዚህ ጎጂ የሆኑ ሴሎች ወርን አውት ሴሎች እንዴት ሪሙቭ እናርጋቸው ከሰውነታችን ውጭ፣ እንዴት እናስወጣቸው፣ እዛው ሆኖ እንዴት ትሪትመንት እናርግ በሚል እንግዲህ ጥናት ያደርጋሉ ማለት ነው። ሌላኛው ይሄ ጁቬሴንስ የሚባለው የተለያዩ ኒውትሪሽናል ፕሮዳክቶች አሉት፣ የሚወሰዱ ሰፕሊመንቶች ማለት በክኒን መልክ የሚወሰዱ ሰፕሊመንቶች ናቸው። እነዚህ ከኤጅ ሪሌትድ የሆኑ ኮንዲሽኖችን ማከም የሚችሉ ናቸው። ሌላኛው አርቲፊሻል ኢንቴሊጀንስ ይጠቀማል። ይሄ ጁቬሴንስ የሚባለው አርቲፊሻል ኢንቴሊጀንስ በመጠቀም የተለያየ ድራግ ዲስከቨር ለማድረግ ይጥራል ማለት ነው። አንድ ነገር ላንሳላችሁ የተከበራችሁ ተመልካቾቻችን፣ አርቲፊሻል ኢንቴሊጀንስ አሁን ያለው ናሮ ኤአይ የሚባለው ነው። አሁን እኔና እናንተ የምናውቀው ናሮ ኤአይ ወይም ደግሞ ዊክ ኤአይ ይባላል። አርቲፊሻል ኢንቴሊጀንስ ትንሽ ስለ አርቲፊሻል ኢንቴሊጀንስ ላውራችሁ ብዬ ነው። አርቲፊሻል ኢንቴሊጀንስ አሁን ላይ ያለው አርቲፊሻል ኢንቴሊጀንስ እንዲሁ የሰው ልጅን አስተውሎት የሰው ልጅን ኢንቴሌክት ለመምሰል ሚሚክ ለማድረግ የሚሞክር ነው። አሁን እንደምታያቸው የተለያዩ ኤአይ ሞዴሎች አሉ። ቻት ጂፒቲ አለ፣ ዲፕሲክ አለ፣ ሶኔት አለ፣ ላማ። እነዚህ የሰው ልጅን ኢንቴሌክት ለመምሰል የሚሞክሩ ሚሚክ የሚያደርጉ ማለት ነው። ለምሳሌ የሰው ልጅ ብቻ ነው በመነጋገር የሚግባባው አይደለ? በምድር ላይ አሁን ግዑዝ ነገር ቻት ጂፒቲ የሚባለው መነጋገር ይችላል። እንደምን አደርክ ስትሉ ደህና ነኝ፣ ደህና፣ አንተስ እንዴት አደርክ ብሎ ኮንቨርስ ማድረግ ይሞክራል። የሰው ልጅን ኢንቴሌክት ያለው የሚመስል ነገር ሆነ ማለት ነው። ሌላኛው ደግሞ ዲሲሽን ሜክ ለማድረግ ይሞክራል ማለት ውሳኔ ለመስጠት ይሞክራል። ቻት ጂፒቲም ዲፕሲክም ምን ማለት ነው? ውሳኔ በደመ ነፍስ መወሰን ሳይሆን ግራና ቀኝ አመዛዝነው ዘተወዝደ። እነዚህ ኤአይ ዊክ ኤአይ ይባላል። እነዚህ ናሮ ኤአይ ይባላሉ አሁን ያሉ። ይሄ ኤአይ ግን ቀስ በቀስ ኢቮልቭ እያደረገ ይሄዳል። ኢቮልቭ እያደረገ ሲሄድ ነገ ኤጂአይ ወይም ደግሞ አርቲፊሻል ጀነራል ኢንቴሊጀንስ ወደ ሚል ያድጋል። አርቲፊሻል ጀነራል ኢንቴሊጀንስ ሲደርስ ደግሞ ይሄ ኤጂአይ የሚባለው የአርቲፊሻል ኢንቴሊጀንስ አይነት ምን ይሆናል? የሰው ልጅን ኢንቴሌክት ማች ያደርጋል። ኦኬ የቅድሙ አርቲፊሻል ኤአይ ወይም ደግሞ አርቲፊሻል ኢንቴሊጀንስ ወይም ናሮ ኤአይ ያልኳችሁ የሰው ልጅን ኢንቴሌክት ለመምሰል ነው የሚሞክረው፣ ሚሚክ ማድረግ ነው የሚፈልገው። ኤጂአይ ግን ማች ያደርጋል፣
የሰው ልጅ ኢንተሌክት። ግን የሰው ልጅ ኢንተሌክት ሲባል እንደኔ አይነት ኢንተሌክት ሳይሆን በጣም ስማርት የሆነው ሰው አስተውሎት ማች ያደርጋል። ኦኬ በዚህ በኤጂአይ ጊዜ የተለያዩ ስራዎችን ይሰራል። ኤጂአይ የሰው ልጅ አንዳንዱን አንደርስታንድ ማድረግ የማይችላቸውን ነገሮች ይሰራል። ከዚህ ውስጥ አንዱ በሽታ ዲያግኖስ ያደርጋል። በሽታ ዲያግኖስ ሲያደርግ ከዚህ በፊት ሐኪሞች ወይም ደግሞ ጥናትና ምርምር በዘርፉ የሚያደርጉ ሐኪሞች ባላዩበት አንግል በሽታዎችን ማዳን ይችላል። በቀላሉ ድራግ ማውጣት። ከዛ ኤጂአይ ወደ ኤኤስአይነት ይለወጣል። አርቲፊሻል ሱፐር ኢንቴሊጀንስነት። አርቲፊሻል ሱፐር ኢንቴሊጀንስነት ሲለወጥ አርቲፊሻል ኢንቴሊጀንስ ከሰው ልጅ አስተውሎት ሰርፓስ ያደርጋል ማለት ልቆ ይሄዳል ማለት ነው። ኦኬ ልቆ ሲሄድ አርቲፊሻል ሱፐር ኢንቴሊጀንስ ምን እያደረገ እንደሆነ እንኳን የሰው ልጅ አንደርስታንድ ማድረግ የማይችልበት ደረጃ ላይ ይደርሳል። ኦኬ አሁን ወደ በሽታው ወደ እርጅና እንምጣ። ለምሳሌ ኤኤስአይ ላይ የጡት ካንሰርን እንውሰድ። የጡት ካንሰር ላይ በአሁኑ ሰዓት የጡት ካንሰር አሁን ሙሉ ለሙሉ መድኃኒት አልተገኘለትም። ኦፍኮርስ ካንሰር ሲባል የትኛው ስቴጅ ነው ምን አይነት ታይፕ ነው ምናምን አለ። ፈርስት ስቴጅ ብሬስት ካንሰር ትሪተብል ነው፣ ትሪት ሊደረግ ይችላል ኤርሊ ከታወቀ። ነገር ግን ሲሪየስ የሆነው ክሮኒክ የሆነው የጡት ካንሰርን ብንወስድ መድኃኒት አልተገኘለትም። የስ ትሪትመንት አለው፣ ግን አንድ መድኃኒት ዋጥ አድርገው ወይም መርፌ ተወግቶ በቃ የጡት ካንሰር አለቀለት፣ እዛ ደረጃ አልደረሰም። ኤኤስአይ በሚመጣበት ጊዜ ፕሮባብሊ ጡት ካንሰርን በአንድ ኦራል በአንድ እንክብል በ15 ብር የሚሸጥ በ20 ብር የሚሸጥ በሺዎች ምናምን አይደለም፣ በጣም በርካሽ ዋጋ የሚሸጥ አድርጎ ሊሰራው ይችላል ኤኤስአይ ማለት። ለምን ኤኤስአይ ፕሪዲክተብል አይደለም፣ የሰው ልጅ እንዴት አድርጎ እየሰራ እንደሆነ አያውቅም። ኦኬ ሶ አሁን ለምሳሌ በብሬስት ካንሰር ዙሪያ በአሁኑ ሰዓት ጥናቶች ይካሄዳሉ። 20,000 ጥናቶች እየተካሄዱ ነው አይደል? አዝ ዊ ስፒክ አሁን እያወራን እንኳን የብሬስት ካንሰር ላይ ጥናት ይካሄዳል። ነገር ግን መድኃኒቱን አላገኙትም፣ የመጨረሻዋን ትሪትመንቷን አላገኟል። ኦኬ ምንድነው የሆነ ነገር ሚስ አድርገዋል። እነዚህ በዓለም ላይ ያሉ አሁን ሪሰርች እየሰሩ ያሉት በብሬስት ካንሰር ላይ ሪሰርች የሚሰሩት አላገኙትም። ኦኬ ኤኤስአይ ሲመጣ ሙሉውን የነዚህ 1,000 2,000 3,000 ጥናትና ምርምር የሚያካሂዱት ተቋማት የሰሯቸውን ጥናቶች መረጃውን ብትሰጡት ለኤኤስአይ በ10 ደቂቃ ውስጥ አንደርስታንድ ያደርጓል። የሁሉንም በቻይንኛ፣ በሩሲያኛ፣ በአሜሪካኖች ወዘተ በተለያየ ቋንቋ የተደረጉ ሪሰርቾችን አንደርስታንድ ያደርጓል በ10 ደቂቃ ውስጥ። ፕሮባብሊ ከ10 ደቂቃ በኋላ በሚኖሩት 20 ደቂቃ ውስጥ እንዴት ትሪት ማድረግ እንዳለበት ኤኤስአይ ያውቀዋል። ያንን የጡት ካንሰርን እንዴት ትሪት ሊደረግ እንደሚችል እነዛ 1,000 ነው 20,000 የሚሆኑት ሰዎቹ ሳይንቲስቶች ምን ሚስ እንዳደረጉ አንደርስታንድ አድርጎ እሱን ጋፑን ብሎ ከዛ በኋላ እንዴት ትሪት ማድረግ እንደሚቻል ይገባዋል ማለት። ከዛ ባለው ሌላኛው 30 ደቂቃ ውስጥ ድራግ ይሰራል። ድራግ ዲስከቨር ያደርጋል ማለት መድኃኒት ወይም ደግሞ ትሪትመንት ወይም ደግሞ ሌላ አይነት ትሪትመንቱን ያውቀዋል ያገኘዋል ማለት። ያንን ትሪትመንት ካወቀ በኋላ ደግሞ ለመላው ዓለም ሕዝብ የኢኮኖሚ አቅሙን ባገናዘበ መልኩ በርካሽ እንዴት አድርጌ ልስራው ይሄንን ትሪትመንት ብሎ ዲዛይን ያደርገዋል። ኤን ፋይናሊ ድራጉን ያወጣዋል ማለት ያገኘዋል ማለት። ኤኤስአይ እንደዚህ ነው የሚሰራ። ኦኬ ሶ ወደ እርጅና ስንመጣ ኤኤስአይ ላይ አሁን 9 ሆል ማርክስ ኦፍ ኤጂንግ ብያቸዋል። 9 እርጅና እንዲከሰት የሚያደርጉ 9 ምክንያቶች አሉ። እነዚህን 9 ምክንያቶች እስካሁን ድረስ ሳይንቲስቶች ሴኔሴንስ የሚባለው አንዱ፣ ጄኖሚክ ኢንስታቢሊቲ የሚባሉ ሌሎች ቴክኒካል የሆኑ 9 አሉ። እነሱን በአንድ አንደርስታንድ አድርጎ ወዲያውኑ እርጅናን ሙሉ ለሙሉ ማስቀረት የሚችልበት ሁኔታ ሊፈጠር ይችላል። ኦኬ ሶ ይህ ጥናት እርጅናን በኃይል አጠንክሮ ያጠናል። እርጅና ምንድን ነው? እርጅና ለምንድን ነው የሚከሰተው በሚል ማለት ነው። ገዳይ በሽታ የተባሉ እንደ ካንሰር፣ ካርዲዮቫስኩላር የሚባል በሽታ፣ እንደ የኩላሊት፣ የስኳር፣ የልብ ድካም፣ የደም ግፊት፣ አልዛይመር የመሳሰሉት ከእርጅና ጋር ተያይዘው የሚመጡ ናቸው። አብዛኛው ጊዜ ኤርሊ ደም ግፊት የለም ማለት አይደለም። አልዛይመር ኤርሊ ኤጅ ላይ ይመጣል ማለት ነው። ግን አብዛኛው ጊዜ እነዚህ ክሮኒክ ዲዚዝ የሚባል ገዳይ በሽታ የሚባሉት እርጅናን ተከትለው የሚመጡ ናቸው። ምን ማለት ነው ይሄ? ምን ማለት ነው?
ከእርጅና ጋር ተያይዘው የሚመጡ ናቸው እነዚህ ክሮኒክ ዲዚዝስ ሲባል አብዛኛው ጊዜ ማለት ነው እርጅና ነው ምክንያቱ ማለት ነው። እነዚህ ስኳር፣ ደም ግፊት፣ አልዛይመር፣ ካንሰር ወዘተ ኒውሮ ዲጀነሬቲቭ የሆኑ ዲዚዝስ እነዚህ እርጅና ነው ምክንያቱ ማለት እርጅና ነው የሚጠራቸው ማለት ነው። ባለፉት 200 ዓመታት ምንድነው ሲሰራ የነበረው? እነዚህን አሁን ያልኳችሁን ላለፉት 200 ዓመታት እነዚህን በተናጠል ለማከም ነው አይደል ዓለም ሲጥር ያለው። ስኳር በሽታን ለብቻ፣ ካንሰርን ለብቻ፣ ደም ግፊትን ለብቻ፣ ካንሰር አይነቶች የተለያዩ ካንሰር አይነቶችን የጡት ካንሰር ለብቻ፣ ፕሮስቴት ካንሰር ለብቻ ወዘተ ለብቻ ነው አይደል ስናክም የነበር ነው። ኤንድ በጣም ከፍተኛ ወጪ ያለው አንድ ሁለተኛ ውጤት የለውም። እስካሁን ድረስ ውጤት የለውም ማለት ዜሮ ነው ማለት አይደለም። ትሪትመንት አለ፣ ለአንዳንዱ መድኃኒት ተሰርቶለታል፣ ለአንዳንዱ በቀላሉ ኪውር ይደረጋል ወዘተ ወዘተ። ግን በአጠቃላይ ውጤቱ ሲታይ ግን አጥጋቢ አይደለም። ከፍተኛ ወጪ ያለው እንደገና አጥጋቢ አይደለም። ስለዚህ አንድ ማት ኬበርሊን የሚባል አለ የዋሽንግተን ዩኒቨርሲቲ ውስጥ የሚሰራ በዚህ ዶግ ኤጂንግ ፕሮጀክት አለው። የራሱ ውሾች ላይ እርጅናን የሚያጠና ፕሮጀክት አለ። የዛ ፕሮጀክት ኤክስፐርት ነው። ለምንድን ነው ታዲያ እነዚህም በተናጠል ሞክረን አልተሳካልን ወይም የፈለግነውን ያህል ውጤት አላገኘንም። ስለዚህ ይሄንን አፕሮች ትተን እርጅናን ለምን አናክመውም ነው። ኦኬ እርጅናን ካከምነው እነዚህ በሙሉ ተጓጉዞ ተሰባስበው የሚመጡ እርጅናን እያዩ ተሰባስበው የሚመጡትን ፕሮቴክት ማድረግ ይቻላል። እርጅናን ማከም ከተቻለ this is the logic። ይሄ ነው ሎጂኩ። የዚህ ጥናት ዋናው ዓላማ ይሄ ነው ማለት ነው። እርጅናን ትሪት ለማድረግ የእርጅና ባዮሎጂካዊ ሂደቶችን ፕሮሰሶችን በደንብ አንደርስታንድ ማድረግ ያስፈልጋል። እርጅና እንዲከሰት የሚያደርጉ 9 ምክንያቶች አሉ። ሆል ማርክስ ኦፍ ኤጂንግ 9ኙም ማውራት አልችልም፣ ምክንያቱም አብዛኛዎቹም አንደርስታንድ አላረጋቸውም። እኔ ባለሙያ ስላልሆንኩኝ አይገባኝም ማለት ነው። ከቴክኖሎጂ ጋር አያይዤ ነው ስለዚህም ጉዳይ ማውራችሁ እንጂ እኔ የአንታይ ኤጂንግ ባለሙያም አይደለሁም። ከዚህ ውስጥ ከ9ኙ ውስጥ ግን አንዱን ጄኖሚክ ኢንስታቢሊቲ የሚባለውን ላንሳላችሁ። ጄኖሚክ ኢንስታቢሊቲ ማለት የሰው ልጅ እድሜው ከፍ እያለ ሲሄድ ጂኑ ላይ ጉዳት ይደርስበታል። ጂኑ ላይ ጉዳት በሚደርስበት ጊዜ እርጅና እንዲከሰት ያደርጋል። አንዱ ምክንያት ይሄ ነው። ይሄንን እርጅና እንዲዘገይ ማድረግ ይቻላል ነው። እርጅና እንዲዘገይ ዲሌይ ማድረግ። እርጅና እንዲዘገይ ማለት በ65 ዓመት እርጅና የሚመጣ ከሆነ ግሎባሊ በአቨሬጅ በ65 ዓመት የሚመጣ ከሆነ 80 ዓመት ላይ እንዲመጣ ማድረግ መቻል ማለት ነው። 15 ዓመት አዘገዩት ማለት ነው፣ ዲሌይ ያደረጉት። ኤንድ ይሄ በ65 ዓመቱ እርጅና ይጫጫ ነው የነበረው ሰውዬ 85 ዓመት ድረስ እርጅና ሳይጫጫ ነው ጤነኛ ሆኖ ሄልዚ የሆነ ላይፍ ስፓን መፍጠር ማለት ነው። ሁለተኛው ደግሞ ከእርጅና ጋር ተያይዘው የሚመጡ በሽታዎችን ፕሮቴክት ማድረግ ነው። አሁንም 80ኛ ዓመቱ ላይ ከእርጅና ጋር ተያይዘው የሚመጡ በሽታዎች ሊኖሩ ይችላሉ። በዛን ጊዜ ኦልሬዲ እነዛን በሽታዎች ፕሮቴክት ማድረግ የሚቻልበት ሁኔታ ይፈጠራል ማለት ነው። ለምሳሌ አንድ ምሳሌ ላንሳላችሁ። ኮምጣጤ የሚባለው ፍሬ ውስጥ የሚገኝ አንድ ኤሌመንት አይጥ ላይ ሲሞከር የአይጡን እድሜ በ9% አሳድገውታል። በ9%። ለምሳሌ የአይጥ እድሜ ስንት ነው? የተለያዩ አይነት አይጦች አሉ። ብራውን ራት የሚባለው 2 ዓመት ይኖራል። 2 ዓመት ሲኖር እድሜው 2 ዓመት ሲሆን ያረጃል። እንደ ድሮ ወጣት እንዳለ መሬት መቆፈር አይችልም። እንዲህ ማለት አይችልም። በቃ somehow ሬስት ሊሚትድ የሆነ ነገር ይኖራል። የእሱን እድሜ በ9% ጨመሩ። በ9% ማለት የ2 ዓመት 9% ማለት ወደ 66 ቀናት ማለት ነው። ስለዚህ 2 ዓመት ከ66 ቀናት ወይም ደግሞ 2 ዓመት ከ2 ወርና ከ6 ቀናት ጨመሩለት። ግን ምንድነው አሁን ኦልሬዲ ያረጀ አይጥ ነው። 2 ወር ብትጨምሩለት፣ 2 ቀን ብትጨምሩለት፣ 20 ደቂቃ ብትጨምሩለት ዋጋ የለውም አይደል? አንለስ ያረጀ አይጥ ተመልሶ ጤነኛ መሆን ካልቻለና የተጫጫነው እርጅና ካላራገፋችሁለት በስተቀር እድሜው ቢጨምር ትርጉም የለውም። ዋናው ምክንያት ግን ይሄ ነው። እድሜ መጨመር ፕላስ እርጅናውን ማጥፋት፣ እርጅናውን ማዘግየት ነው እንትኑ። ስለዚህ በዚህ ትሪትመንት መሰረት አይጡ ያ በ2 ዓመት አርጅቶ የነበረው አይጥ ተመልሶ 1 ዓመት እንደነበረው አይነት የ1 ዓመት እድሜ ላይ እንደነበረው አይነት ጉልበት፣ ጤና፣ ቅልጥፍና ወዘተ ተሽሎክልኮ መሄድ ወዘተ አመጣ። እንደዛ አይነት ውጤት አመጣ ማለት ነው።
ይህ በኮምጣጤ ፍሬ ውስጥ የተገኘው ኤሌመንት ፕሮሲያዲን ይባላል ወይም ደግሞ C1 በመባል ይታወቃል። ፕሮሲያዲን ማለት ከዘጠኙ ሆል ማርክስ ኦፍ ኤጂንግ ወይም ደግሞ እርጅና እንዲከሰት ከሚያደርጉ 9 ምክንያቶች መካከል ሴኔሴንት የተባለውን ማረም በመቻሉ ነው። ሴኔሴንት ደግሞ ቅድም ያልኳችሁ ነው ያረጁ ሴሎች ናቸው፣ ወርን አውት ሴሎች ናቸው። እነዛ ወርን አውት ሴሎች ሰውነታችን ውስጥ እየተከማቹ ኬሚካል ይረጫሉ። ኬሚካሉ ደግሞ ሰውነታችንን ይበላል። ባጭሩ ሰውነታችን እንዲሸበሸበ ያደርጋል፣ እንድንደክም ያደርጋል። C1 የሚባለው ፕሮሲያዲን የሚባለው በዚህ በአይጡ ላይ እነዚህም ማከም ኮሬክት ማድረግ ቻለ። ኮሬክት ማድረግ ስለቻለ ነው የ2 ዓመት ያረጀው አይጥ ተመልሶ ወጣት መሆን ቻለ። ፕላስ 2 ወር ከ6 ቀን እድሜ ጨመረ ማለት ነው። እነዚህ ወርን አውት ሴሎች ወይም ሴኔሴንት የሚባሉት በወጣትነታችን ቅድም እንዳልኳችሁ በወጣትነታችን ሰውነታችን ራሱ ያስወግዳል። እድሜያችን እየጨመረ ሲሄድ ግን ይከማቻሉ፣ እንደ ቆሻሻ ይከማቻሉ እና ጎጂ የሆኑ ሞለኪውሎችን ያመነጫሉ። ስለዚህ በአካባቢ ያሉት ቲሹዎችን፣ ጡንቻዎችን፣ ጤነኛ የሆኑ ሴሎችንም ሁሉ የማጥቃት አይነት ባህሪ አላቸው። እነዚህ ጎጂ ሞለኪውሎች ሴኔሴንት የሚባሉት እንደ ሰደድ እሳት ናቸው ይላል። ሚንግዡ የሚባል ኮኔክቲከት ውስጥ ኤጂንግ ሴንተር አለ። የዛ ኤጂንግ ሴንተር ኤክስፐርት ነው፣ ሴኔሴንስን ያጠና ማለት ነው። ሴኔሴንስ ያልኳችሁ እነዚህ የተከማቹ ኬሚካሎች ናቸው፣ እንድናረጅ የሚያደርጉ ኬሚካሎች ናቸው። እነሱ ላይ ነው የሚያጠናው እና እንደ ሰደድ እሳት ይዛመታሉ። ለዛ ነው እርጅና በጣም በፍጥነት ይመጣል፣ ሞታችንን ያፋጥንብናል ማለት ነው። ስለዚህ ይሄ ሚንግዡ ከሆነ ሴኔሴንስን ይሄንን ኬሚካልን ኮሬክት ማድረግ የሚቻልበት መንገድ ከተፈጠረ፣ ሪሙቭ ማድረግ የሚቻልበት ነገር ከተፈጠረ እርጅናን ማዘግየት ይቻላል ማለት ነው። 65 ዓመት ይመጣ የነበረው እርጅና 85 ዓመት እንዲመጣ ማድረግ፣ ከዛም አሁንም እየገፉ 102 ድረስ እንዲመጣ 102 ዓመት ድረስ ግን ጠንካራ ሆኖ መስራት የሚችል ሰው ማድረግ መቻል ማለት ነው። ሴኔሴንት አይጥ ላይ ይሄ አሁን ኬሚካሉ ይሄ ሴኔሴንት የሚባለው ኬሚካል አይጥ ላይ ኢንጀክት ሲደረግ አይጡ ወዲያውኑ ያረጃል። ኦኬ እንደገና እሱን የሚያክም ትሪት የሚያደርግ ደግሞ ኢንጀክት ሲደረግ ተመልሶ ወጣት ይሆናል። ይህንን ሚንግዡ እና የስራ ባልደረቦቹ በደንብ ላቦራቶሪ ላይ በደንብ ቼክ አድርገው በጣም ብዙ ጊዜ thousands of hours ላቦራቶሪ ኤክሰርሳይዝ አድርገውታል። ናው ይሄ ላለፉት 15 ዓመታት ይሄ እንደዚህ ሲያጠኑ ቆይተዋል ነው። ስለዚህ ነገር አይነግሩንም። በተለያየ ሚዲያም ላይ እንደዚህ አይነግሩም። ያው ፖለቲካው ነው ወደቀ፣ ተሰበረ ምናምን ካልሆነ በስተቀር ተቃጠለ ካልሆነ በስተቀር እንደዚህ አይነት ነገሮችን ፈልጋችሁ ካልሆነ በስተቀር በቀላሉ አግኝታችሁ የምታዩት አይደለም። ካሊኮ የሚባል አለ፣ ካሊፎርኒያ ላይፍ ካምፓኒ የሚባል አለ። በጣም በጥልቀት የሚሰራ ነው ካሊኮ። ስለ ካሊኮ ማንበብ ትችላላችሁ። በኋላ ላይ 5 ኩባንያዎች እንዲሁ ነግራችኋለሁ፣ ስለነሱ ማንበብ ትችላላችሁ። አሁን ምን ደረጃ ደረሰ ብትሉ ምን ደረጃ ላይ እንደደረሰ ማወቅ አልቻልኩም። ኦኬ የሚችለውን ያህል ሞክሬያለሁ፣ አልቻልኩም። ነገር ግን አንዳንድ ነገሮችን ማየት ትችላላችሁ። የተለያዩ ዶቶች ይኖራሉ። እነዛን ዶቶች ኮኔክት ማድረግ ነው። ይሄ ጥናት ውጤት አምጥተዋል ወይ? ቴራፒ ፈጥረዋል ወይ? ድራግ ፈጥረዋል? የተለያዩ ኒውትሪሽናል ፕሮዳክቶች አምጥተዋል ወይ? የስ አምጥተዋል። የተለያዩ ኒውትሪሽናል የሆኑ ፕሮዳክቶች አሉ። ለምሳሌ እንደምታዩት ከሆነ አሜሪካ ውስጥ ያሉ ሴሌብሪቲዎች እድሜያቸው ከፍተኛ ነው፣ ግን ስታያቸው በጣም ወጣቶች ናቸው አይደለም? ለምሳሌ ትራምፕ እድሜያቸው ስንት ነው? ትራምፕ 78 ዓመታቸው ነው። በጣም ሄቪ ዲዩቲ እየሰሩ ነው አይደለ? የአሜሪካ ፕሬዚዳንት ናቸው። 78 ዓመት አቨሬጅ ሰው ምን ይመስላል? እስቲ ጉግል ላይ what does the average 78 years old man look like ብላችሁ ብትፈልጉ በጣም ፍሬል የሆነ በጣም ዊክ የሆነ ሰው ነው የምታዩት። ጉግል ላይ ፒክቸር ዝም ብላችሁ እንደው ብትፈልጉ ማለት ነው። ግን ትራምፕ በጣም ስትሮንግ፣ በጣም ጥሩ ሁኔታ ላይ ያለ ወዘተ ላይፍ ስታይል አለ፣ ሱስ አለ ወዘተ እነሱ እንተዋቸው ማለት ስፖርት ይሰራል፣ መጠጥ አይጠጣም፣ እንደዚሁም ደግሞ ምቾት አለው ወዘተ ምቾት ያለው ላይፍ ስታይሉም ጥሩ የሆነ ስፖርት የሚሰራ ሌላ አቨሬጅ 78 ዓመት የሆነው ሰው ብታዩ ከትራምፕ ጋር ብታነጻጽሩ ተመሳሳይ አይደለም። በእኔ እንደዛ አይደለም።
ሌላም ውሰዱ። ለምሳሌ ሳሙኤል ኤል ጃክሰን የሚባል የታወቀ የፊልም አክተር አለ፣ ጥቁሩ። እሱ 76 ዓመቱ ነው። ዊል ስሚዝም እንደዚሁ እድሜው ከፍ ያለ ነው። እነዚህ ትልልቅ እድሜ ያላቸው በእኛ ሀገር ለምሳሌ በእኛ ሀገር ብታዩት እነዛ ሰዎች ኦልሞስት በዛ እድሜ ላይ ያሉ ሰዎች ኢትዮጵያ ውስጥ ያሉት ከፍተኛ እርጅና ተጫጭኗቸው ታያላቸው። ሱስ ያለበት ወዘተ እሱን ሱስ የሌለበት በስርዓቱ የሚኖር ላይፍ ስታይሉ የተሻለ የሆነ ኤክሰርሳይዝ የሚያደርገው 78 ዓመት ሰው በጣም ያረጃል እኛም ሀገር ማለት ነው። በእንደዚህ አይነት መልኩ እንዲሁ ማየት ትችላላችሁ ማለት ሰምሃው እነዚህ የተለያዩ ኒውትሪሽኖች ይኖራሉ። በዚህ ከሪቨርስ ኤጂንግ ጋር በተያያዘ የተሰሩ የተለያዩ ድራጎች ይኖራሉ፣ የተለያዩ ትሪትመንቶች ይኖራሉ፣ የተለያዩ ሰፕሊመንቶች ይኖራሉ። እነዚህን ሰፕሊመንቶች ሳይወስዱ አይቀሩም የተለያዩ ሰዎች እንግዲህ አቅም ስላላቸው ገንዘብም ስላለ ወዘተ መጠቀም የሚችሉ በመሆናቸው ማለት ነው። እነዚህ ፕሮዳክቶች ቢመጡ መጠቀም ላንችል እንችላለን። ምክንያቱም ገንዘቡን አፎርድ ላናደርግ እንችላለን። ፕሮባብሊ በጣም ኤክስፔንሲቭ ነው የሚሆኑት። ስለዚህ እነዚህ ሰዎች ግን እየተጠቀሙ ሊሆን ይችላል። ይሄ ጥናት ቀጥሏል፣ እያጠኑ ነው። ለምሳሌ በዝንብ ላይ ጥናት አድርገዋል። ዝንብ ምን ያህል ጊዜ ነው የሚኖረው? አንድ ዝንብ ሃውስ ፍላይ፣ ቤት ውስጥ ያለው ሃውስ ፍላይ፣ ቤት ውስጥ ያለ ዝንብ ከ15 እስከ 30 ቀናት ይኖራል በእድሜው። 45 ቀናት እንዲኖር አድርገውታል። ኦኬ ከ15 እስከ 30 ቀን ነው በአቨሬጅ እና 45 ቀን ያህል እንዲኖር አድርገውታል። ስለዚህ ይሄ ኦንጎይንግ ሪሰርች ነው በጣም። አሁን ደግሞ አርቲፊሻል ኢንቴሊጀንስ መጥቷል ብያቸዋለሁ። ኤጂአይ ሲመጣ ኤኤስአይ ሲመጣ ይህን ጥናት እስካሁን ድረስ 10 ዓመት የፈጀባቸውን ጥናት ፕሮባብሊ ካሁን በኋላ 1 ዓመትም ላይ ፈጅ ይችላል። ኦኬ በኤአይ ሲታገዝ፣ በኤአይ ኢንኤብል ሲደረግ፣ በኤአይ ፓወርድ ሲደረግ ይሄ ጥናት በጣም ሲግኒፊካንትሊ የጥናቱ ሂደት ጊዜ በጣም አሳጥሮ ከፍተኛ የሆነ ውጤት ሊገኝ ይችላል። በዚህ ቢዝነስ ውስጥ ከፍተኛ ሚና እየተጫወቱ ያሉ እና በዚህ ቢዝነስ ውስጥ ጥናትና ምርምር እያደረጉ ያሉ የተለያዩ ኩባንያዎች አሉ። ከነዛ ኩባንያዎች ውስጥ ለእናንተ ሪፈረንስ እንዲሁ እንድታዩት መልሳችሁ ማየትም ከፈለጋችሁ ማንበብም ከፈለጋችሁ እንድታዩት አንደኛው ካሊኮ ይባላል። ካሊፎርኒያ ላይፍ ካምፓኒ ይባላል። ይሄ ካምፓኒ የሚሰራው ፎከስ የሚያደርገው ባዮሎጂ የኤጂንግ የእርጅና ባዮሎጂ ላይ ፎከስ ያደርጋል እና የተለያዩ ቴራፒዎችን ትሪትመንቶችን ዴቨሎፕ ያደርጋል። ኤጂንግን ስሎ ዳውን ማድረግ ነው፣ እርጅናን ማዘግየት መቻል ነው የሚሰራው ይሄ ካሊኮ ካሊፎርኒያ ላይፍ ካምፓኒ የሚባለው። ዩኒቲ ባዮቴክኖሎጂ የሚባል ደግሞ አለ። ይሄ ደግሞ ምንድነው ታርጌት የሚያደርገው የቅድም ያልኳችሁን ያረጁ ሴሎችን ሪሙቭ ማድረግ የሚችሉበትን መንገድ የሚሞክር ነው። አልቶስ ላብ የሚባል ደግሞ ሴሎቻችንን ሪፕሮግራም ማድረግ ዛት እንዳያረጁ ወርን አውት እንዳይሆኑ እንዳይበላሹ ሌፍት ኦቨር እንዳይሆኑ የሚያደርግ ነው። ጁቬ ሳይንስ ያልኳችሁ ቅድም ያወራኋችሁ አንታይ ኤጂንግ ቴክኖሎጂዎችን በመጠቀም የተለያዩ ስራዎችን የሚሰራ ነው። ላይፍ ባዮ ሳይንስ የሚባል ሌላ ካምፓኒ አለ። 5 ካምፓኒ ነው የጠራሁላችሁ። እነዚህ ደግሞ የሴሉላር ሄልዝ እና ሪጁቬኔሽን ስራዎችን ይሰራሉ። ሴሎቻችንን ከፍ ለማድረግ እንደገና ለማንቃት እንደገና አዲስ እንዲሆኑ ወጣት እንዲሆኑ ማድረግ ማስቻል ነው። በዚህ አይነት መልኩ አንታይ ኤጂንግ ላይ በጣም ከፍተኛ ስራ እየተሰራ እንደሆነ እንድታውቁትና ግንዛቤ ለመፍጠር ያህል ነው ይህን ፕሮግራም ያዘጋጀሁት። ነገር ግን ይህን ፕሮግራም ያዘጋጀሁት ዋናው ምክንያት ሰዎች የተለያዩ ሰዎች በቴሌቪዥን ምናምን ስታያቸው እድሜያቸውን ይነግሯቸዋል። 78 ዓመቴ ነው 80 ዓመቴ ነው ይላሉ። በኃይል ደህና ናቸው። በጣም they are well በጣም እና ሁላችንም እንደዛ መሆን የምንፈልግ ይመስለኛል። ስለዚህ ጉዳይ ለምን አናየውም በሚልና ለእናንተም እኔ በተረዳሁበት አንግል ባለሙያ አይደለሁም፣ የተረዳሁበት አንግል በጣም ቁንጽል ሊሆን ይችላል፣ የተሳሳቱ ነገሮችም ነግሬያችሁ ሊሆን ይችላል። ዋናው ዓላማዬ ግን በሪቨርስ ኤጂንግ ላይ በጣም ከፍተኛ ስራ እየተሰራ እንደሆነና እነዚህ ከፍተኛ ስራዎች በተለያየ ቦታ ላይ ያየኋቸውን ነገር በእኔ አእምሮ በገባኝ መልክ እንዲሁ ለእናንተ ለማቅረብ ያህል ነው። የተከበራችሁ ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። እስከዛው መልካም ሳምንት።